መንግስቱ ህገ መንግስት የለውም። ሀገሪቱ ራሴን ችያለሁ ብላ ጎጆ ወጣች ሰሞን ተጽፎ የነበረው ህገ መንግስት ተግባራዊ እንዲሆን የጠየቁ እስር ቤት ተዱለዋል። እልፍ ዜጎች ለዓመታት ፍርድ ቤት ሳያቸው መዝገብ ተከፍቶ ዳኛ ጉዳያቸውን ሳይመረምር ለበርካታ ዓመታት በስር እየተንገላቱ አሉ። ምርጫ የሚባል ነገር በሀገሪቱ አይታወቅም። የመንግስት ስልጣን በምርጫ ሳይሆን በመንግስት ውጫ ነው። የመንግስቱ ስልጣን ህጋዊነቱ ዜጎች በኮሮጆ አፍ በሚያስቀምጡት ድምጻቸው ሳይሆን ለመብታቸው እንዳይጮሁ በሚደቁበት ሰደፍና ፈሙዝ ነው። ሀገሪቱ የምርጫ ስርዓት የላትም። ኢሳያስ እስከ እስትንፋሳቸው መጨረሻ ተመርጧል። ሌላው ዜጎች በመንግስት ከተመረጡ ሃይማኖት ውጪ የመምረጥ መብት የላቸውም። የሚያምኑትንና የሚያመልኩት መንግስት ነው የሚመርጠው። በመንግስት ተለይተው ፍቃድ ከተሰጣቸው ቤተ እምነቶች ውጪ ዜጎች እምነታቸውን ካደረጉ በኮንቴነር እስር ቤቶች ውስጥ ይጣላሉ። የሀገሪቱ ካቢኔ ከተሰበሰበ ቆይቷል። መረጃዎች ከ2018 ጀምሮ የሀገሪቱ ካቢኔ ተሰብስበው ያውቅም ይላሉ። አንድ ግለሰብ ካቢኔም ፓርላማም ሀገርም የኢሳያስ ዓላማ ኢትዮጵያን ማተራመስ ነው። ሾልከው የወጡ ሰነዶች ይህንን ያጋልጣሉ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሻዕቢያ ኢትዮጵያን ለማውደም ያዘጋጀውን ሰነድ እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጥቷል። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦር ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተተገበረው መሆኑ የታወቀ ሲሆን፣ ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፈር ሚስጥራዊ ሰነድ ያጋልጣል። የኤርትራ ጀነራሎች ከፕሬዝደንት ኢሳያስ አፈወርቂ ጋር በሰፊው መክረው የደረሱበት ድምዳሜ እንደሆነ ሾልኮ የወጣ ወታደራዊ መረጃ አረጋግጧል። ከሁለቱ የጦርነት ስልት መካከል አንደኛውን አሁን ተግባራዊ እየተደረገ እንደሆነ ዘገባው ይጠቁማል። ይህ ተግባራዊ የሆነ ያለው የጦር ስልት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበት እንደሆነም ተነግሯል። የኤርትራ ወታደራዊ ግለሰቦችንና ዲፕሎማቶችን ጠቅሶ የተሰራጨው ዘገባ እንደጠቆመው የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑን አንስቷል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ላይ ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድ ይፋ አድርጓል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን፣ ሁለተኛው ደግሞ ፕሬዝደንት ኢሳያስ የተካኑበት የውክልና ውጊያ ማድረግ ነው። ሁለተኛውን የውጊያ ስልት ተግባራዊ ሆኗል። ለዚህም ኤርትራ ባለፉት ወራት ለጎንደርና ለጎጃም ፋኖች ያደረጓቸው ወታደራዊ ድጋፎችን ጠቅሷል። ክላሽና ሬሽን ስንቅና ትጥቅ ወደ አማራ ክልል እያሻገረ ያለው ሻዕቢያ ጦርነቱ ወደ ራሱ እንዳይመጣ አማራ ክልልን የእልቂት ሜዳ ማድረግም መርጧል። ለታጣቂዎቹ ለዚህ የኢሳያስ ፕሮጀክት የተመቸ ሆኗል። ዲፕሎማቶችና ወታደራዊ መኮንኖችን ዋቢ ያደረገው ዘገባው እንደሚለው ከሆነ ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጓን አስታውቋል። ከዚህ በተጨማሪ የእስክንድር ነጋና የዘመነ ካሴ አደረጃጀቶች በአንድ ሆነው እንዲዋሃዱ ጥረት እያደረገች እንደምትገኝ የገለጸ ሲሆን፣ የእስክንድር ነጋ ቡድን ተወካይ በቅርቡ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱም ታውቋል። ከኤርትራ አመራሮች ጋር የተገናኘው የፋኖ ተወካይ የኤርትራ መንግስት ወታደራዊና ዲፕሎማሲያዊ ድጋፎች እንደጠየቀም አስታውቋል። ከዚህ ቀደም እንደ ኦነግና ግንቦት 7 ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል።
አሁን ታዲያ ፕሬዝደንት ኢሳያስ እንደ ፋኖ እንደ ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸው በእርግጥም ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስም ተጨባጭ መሆኑን ይፋ ያደረገ ነው። ዘገባው የጠቀሰው ሌላ የውጊያ ስልት የፊት ለፊት ውጊያ ማድረግ ነው። የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚወጡ ከሆነ እንደሆነ አንስቷል። የኢትዮጵያና የኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና የኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል ፋኖ የኤርትራ መንግስት ይደገፋል የሚል ክስ ይሰማል። ይህ ክስ አሁን በማስረጃ ተረጋግጧል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍ የ20 ዓመት ልምድ ያላቸው ወዲያፎም ለአብነትም የሱዳን ነጻ አውጪ ድርጅት በሱዳን ድንበር አልሸባብ በሶማሌ የደገፉት ታሪክ ሊጠቀስ ይችላል። ከብልጽግና መንግስት ደግሞ ለፋኖ ወታደራዊ ድጋፍ በመስጠት የውክልና ጦርነቱን ተቀላቅሏል። ኤርትራ የተመሰረተችው በራሷ አቅም በውስጥ ጥንካሬዋ ከኢትዮጵያ በተለየ ታሪክና በነገ ተስፋዋ ተመስርታ አይደለም። የኤርትራ መሰረት የኢትዮጵያ ውድቀት ነው። የኤርትራ ልማት በኢትዮጵያ ውድመት፣ ትንሳኤዋ በሞቷ ላይ እንዲመሰረት ሆኗል። ኤርትራ የተመሰረተችው በራሷ አቅም በውስጥ ጥንካሬዋ ከኢትዮጵያ በተለየ ታሪክና በነገ ተስፋዋ ላይ ተመስረተ አይደለም። የኤርትራ መሰረት የኢትዮጵያ ውድቀት ነው። የኤርትራ ልማት በኢትዮጵያ ውድመት፣ ትንሳኤዋ በሞቷ ላይ እንዲመሰረት ሆኗል። ኤርትራም የመሰረቷት እንድትመሰረት ባንክና ታንኩን ያቃበሉ ሀገራት የመግባቢያ የጋራ ታህታቸው ኮመን ዲኖሚኔተር ይህ መራራቅ ነው። ይህ አይነት የሀገር ፕሮጀክት በፖለቲካ ሳይንስ እሳቤ ውስጥ እንግዳ ነው። አንደኛ ሀገራት በዚህ እሳቤ ውስጥ ሆነው ሀገር ለመመስረት የሄዱበት ርቀት የለም። ሁለተኛ የጎረቤት ሀገር አቅም ሀብት ተቋምጦ ጎጆ ወጣ ሀገር የሌለ በመሆኑ ነው። የሁለቱ ሀገራት የኋላ ታሪክ ግንኙነትን ያጠና አካል ሻቢያ በምን ያክል ጥላቻ እንደተፈጠረ ይረዳዋል። በኢህአዴግና በሻቢያ መካከል የተፈጠረው ትልቁ ቁርሾ ሻቢያ ኢትዮጵያን እየዘረፍኩ ልኑር ሲል አይ በፍጹም የመባሉ ጉዳይ ነው። እርግጥ ኢህአዴግ በትግል ወቅት ያነሳቸው የነበሩ ሀሳቦች ስልጣን እንደተቆጣጠረ የፈጸማቸው የብሔራዊ ጥቅም ላይ የፈጸማቸው ወንጀሎች ዛሬም ኢትዮጵያን ዋጋ እያስከፈሉ ነው። አንዱ የሻቢያ ኢትዮጵያ ቀኝ ገዢ ናት የሚል ትርክትና የሻቢያን የሀገርነት ጥያቄ ተቀብሎ ኢትዮጵያን የባህር በር አልባ የሚያደርገው ውሳኔ መወሰን በኢትዮጵያ ብሔራዊ ጥቅም ላይ በታሪክ ውስጥ የተፈጸመ ትልቅ ወንጀል ነው። የዘጠናዎቹ ግጭት መንስኤ ሻቢያ ነጻ ሀገርን ከመሰረተም በኋላ ቢሆን በኢትዮጵያ ኢኮኖሚ ላይ እንዳሻይ ለወስን የማለቱ ጉዳይ ነው። ኤርትራ የግላችን ኢትዮጵያ ግን የጋራችን የሚል ነባራዊ እውነት ውሎ አድሮ መቃቃርን ፈጥሯል። እናም ድንገት የሀገሪቱ መሪ ፓርቲዎች መቃቃር በወቅቱ ግራ የሚያጋባ እውነት ሆኖ ነበር። ከዚያ አስቀድሞ ሁለቱ ሀገራት ግጭትን ለማስወገድ በጋራ ሲሰሩ ነበር። በአፍሪካ አንድነት ድርጅት ውስጥ የጋራ አቋም መያዝና በአንድ የገንዘብ ኖት ነበር የሚጠቀሙትም። እናም በድንገት ሀገራቱ ወደ ክርክርና ጸብ መግባታቸው ዓለም አቀፉን ማህበረሰብ አስደንግጧል። ህዝቡም ቢሆን የመንግስታቱ ሽርክና ተበጥሶ ክርክርና ጠብ ነክሶ ጥይት ለመቀራቀር መድረሳቸው ግር ብሎታል። ግን የሻቢያ የሀገርነት ስሪት ለጥቅሙ ሲል በኢትዮጵያ ጥቅም ላይ የመንጠላጠል ኢትዮጵያን ከኤርትራ ታገኘዋለች ብሎ የሚያስባቸው ነገሮች ላይ ደግሞ የኤርትራውያን ብቻ ትሆናለች። ያኔ ነጻ ሀገር መሆናቸውን ያስታውሱታል። እርግጥ ይህ ጥፋት የሻቢያ ብቻ ሳይሆን የኢህአዴግ ነው። ኤርትራ መገንጠሏን ተከትሎ የሽግግር መንግስቱ የኤርትራ ኢኮኖሚ ማንቀሳቀሻ ይሆን ዘንድ በወቅቱ ምንዛሬ ትልቅ የሚባለውን የ50 ሚሊዮን ብር ለኤርትራ መንግስት ሰጥቷል። ኢትዮጵያ ለኤርትራ ኢኮኖሚ ማንቀሳቀሻ የሚሆን ገንዘብ እስከ መፍቀድ ያለው ውሳኔ ከመስጠት ተሻግራ ሀገሪቱ ብርን የጋራ መገበያ እስከ ማድረግ ደርሰው ነበር። አሰብ የሚገኘው የነዳጅ ማጣሪያ ኢትዮጵያ በአመት 21 ሚሊዮን ብር እየከፈለች ትጠቀም ነበር። ኢትዮጵያ ድፍድፍ ነዳጅ በዶላር አስገብታ ካጣራች በኋላ ኤርትራ በብር ትገዛታለች። አሰራሩ ኢትዮጵያን የሚጎዳ ኤርትራን የሚያፋፋ ሆነ። ኋላ ላይ ኢህአዴግ በጫና ምክንያት ድፍድፍ ነዳጅ መስጠቱን አቁሞ የተጣራ ነዳጅ ማስመጣት ጀመረ። ነገሩ ኤርትራን አስቆጣ። ኤርትራ በግዳጅ ራሷን ገንዘብ ናቅፋ መጠቀም ብትጀምርም ብርና ናቅፋ በነፃ እንዲንቀሳቀሱ ምርጫዋ ነበር። ነገር ግን በኢትዮጵያ ቢተኝነት ይህ ሳይሆን ቀርቷል። የኤርትራ የኢትዮጵያ ጥገኝነት የሚገለጸው በወቅቱ የኤርትራ ኢኮኖሚ
ከአጠቃላይ የሀገሪቱ ምርት 40 በመቶ ከወደብና ከትራንስፖርት የሚገኝ ገቢ ነበር። ሌላው የሀገሪቱ ገቢ ከኢትዮጵያ በአሰብ ወደብ ላይ ያለ የነዳጅ ማጣሪያና የወደብ ግልጋሎቶች የሚገኝ ገቢ ነው። በወቅቱ 90 በመቶ በላይ የወደብ ግልጋሎትና 100 በመቶ የነዳጅ ተጠቃሚ የኢትዮጵያ በመሆኗ ምክንያት ኤርትራም ተጠቃሚ ነበረች። በሁለቱ ሀገራት ግጭት ምክንያት የወደብ አገልግሎቱ እንዲቆም ሲደረግ የኤርትራ ኢኮኖሚ ተናግቷል። ወትሮም ቢሆን የኤርትራ የሀገርነት ፕሮጀክት በኢትዮጵያ ላይ የበላይ በመሆን በሚፈጸም ዘረፋ ላይ የተመሰረተ የኢኮኖሚ ፖሊሲ ላይ መንተራሱ ኤርትራን በአህጉሩ የኢኮኖሚ ጭራ እንድትሆን አድርጓታል። የሀገርነት ፕሮጀክቱ በራስ አቅምና ጉልበት ሳይሆን በኢትዮጵያም በግጭት ውስጥ ጠምቆ በሚፈጠር የኮንትሮባንድ ንግድ ላይ መሰረት መጣሉ ኤርትራ አሁን የሆነችውን እንድትሆን አድርጓታል። ዛሬ የኤርትራ መንግስት ግን የኢትዮጵያ መንግስት ተቋሚዎችን በማስታጠቅ የሚፈጸም ወንጀል የሆነውም ኢትዮጵያ ኤርትራ ካለችበት ደረጃ ጎትቶ ለመጣል የሚደረግ ትግል በመሆኑ ምክንያት ነው። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።